እንኳን ለቅድስት ኪዳነ ምሕረት ወራዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ የተቀበለችውን ቃል ኪዳን እንዳስሳለን። ውድ የባህራ ሚዲያ ቤተሰቦች ይህን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። ኪዳነ ምሕረት። ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን ወይም የውል ቃል ማለት ነው። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን የተቀበለችበት ዕለት የክብረ በዓል ስም ኪዳነ ምሕረት ይባላል። በየዓመቱ የካቲት 16 ቀን የምናከብረው ይህ ዓመታዊ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆንህ 9 ወር ከ5 ቀን ስለቻለች ማፀኔ ካንተ ጋር ከአገር ወደ አገር ስለመሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታ እልፍ አእላፍ መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኪ ማርያም እሜ፣ እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኚ ምንድን ነው አላት። እመቤታችንም በስሟ የሚማጸኑትንና መታሰቢያዋን የሚያደርጉትን ለችግረኛ የሚራሩትን ቤተ ክርስቲያን የሚያንጹትን ዕጣን ዘይትና መባ ለቤተ ክርስቲያን የሚሰጡትን ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላትና ከሞት ነፍስ እንዲያድንላት ጠየቀችው። ጌታችንም ይህን ሁሉ እንዳደርግልሽ በራሴ በአባቴና በመንፈስ ቅዱስ ማልኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ አድርጓል። ለዚህም ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድኅነትን ይድናል ብልሃታልና በማለት የሚማጸን በየካቲት 16 ዕለት በስንክሳር እንደተጻፈው መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከአምላካችንና ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳንን ተቀብላለች። በእመቤታችን በቅድስት ድንግል ማርያም የምሕረት ቃል ኪዳን ውስጥ ስምሽን የጠራ ሲል በጸሎቱ በእርሷ የተደረገለትን የአምላክ ቸርነት እያሰበ ዘወትር እስከ ሕይወቱ ፍጻሜ በእምነት ጸንቶ በጎ ምግባርን እየፈጸመ ስሟን የሚጠራ ይድናል ማለቱ ነው። ቅዱሳን የሰው ልጆችን ልመና እንዲያቀርቡ መላእክቱም የቅዱሳንን ጸሎት በማዕጠንታቸው እንዲያሳርጉ ቅዱሳት መጻሕፍት ይመሰክራሉ። ነቢዩ ኤልሳም የነቢዩ ኤልያስን ስም እየጠራ በመጸለዩ በረከትን አግኝቷል። የነቢያት ትንቢታቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ የሐዋርያት ሞገሳቸው የሆነች የድንግል ማርያምን ስም አምኖ ለሚጠራት ከዚህ በላይ ድንቅ ያደርጋል። ዝክርሽን ያዘከረ ሲል በእርሷ የተደረገለትን ድኅነት እያሰበ በስሟ ለተቸገረ የሚመጸውት የዘላለም ሕይወት ያገኛል ሲል ነው። እርሷን እናት ብሎ ያመነና የጠራት ልጇንም ወልድ ዋህድ ብሎ ያምናል ይጠራልና ይህ ቃል ፍጹም እውነት። የአምላክ እናት ብሎ ዝክሯን የሚያዘክር ልጇን አምላክ ብሎ ያምናልና ዝክርሽን ያዘከረ ይድናል የሚለው ቃል ጽኑ ነው። ለቤተ ክርስቲያን አገልግሎት መባን በስሟ የሚሰጡትም እንዲሁ ነው። ስም መጥራት የማመን የመታመን መገለጫ ነው።
ዝክርን ማዘከርም በእምነት የሚደረግ የትሩፋት ሥራ ነው። በቅዱሳን ስም የክርስቶስን ቤተ ክርስቲያን ማሳነጽ ደግሞ ከሁሉ የከበረ የጽድቅ ሥራ ነው። በስምሽ ቤተ ክርስቲያን ያሰራ የሚለው ሐረግ የምዕመናንን ኅብረት በእምነት ያጸና፣ ቅዱስ ሥጋውና ክቡር ደሙ የሚፈተትበትን ቤተ እግዚአብሔር ያሳነጸ፣ የእግዚአብሔር ቤተ መቅደስ የሆነውን የሰውን ልጅ የተዋህዶውን ትምህርት አስተምሮ ያሳመነና ያጠመቀ ድነትን ያገኛል ማለቱ ሲሆን ይህም በቅዱሳት መጻሕፍት የተቀመጠ እውነተኛ የጽድቅ ሥራን የሚገልጽ ነው። ቅዱስ ገብርኤል ምልዕተ ጸጋ ብሎ ያመሰገናት ድንግል የአምላክ እናት እንዲሁም ምልዕልተ ፍጡራን በመሆኗ በቅዱሳት መጻሕፍትም ለእስራኤል የማልኩላቸው መሐላ የገባሁላቸው ቃል ኪዳንም ይህች ናት። እንዲሁም በቅዱስ ዳዊት የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው እንዳለ የእመቤታችን ቃል ኪዳን ከሁሉ ኪዳናት ልዩ ነው። ምልዕልተ ፍጡራን የሆነች እመቤታችን ከተመረጡትም ሁሉ በላይ የተመረጠች ናት። በዚህም ፍጥረታት ሁሉ ተስፋ የሚያደርጓት ምክንያተ ድነት አማናዊት የድነት ዓለም ተስፋ ናትና ከሁሉ ኪዳን በተለየ ኪዳነ ምሕረት ተብላ ትጠራለች። በታምረ ማርያም መጽሐፍ ከተመዘገቡት ውስጥ የስምዖንን ታሪክ ብናይ ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያፍርምና ከዕለታት አንድ ቀን በእንግድነቱ ከቤቱ ገብቶ ልጅህን አርደ ካላበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ቆየና አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት የእግዚአብሔርን እንግዳ ላለማሳዘን ሲል ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ሥጋውን ቅመስልኝ ብሎ ግድ አለው። ስምዖንም ወይም በላየ ሰብእ አርዶ ያዘጋጀውን የልጁን ሥጋ በቀመሰ ጊዜ ሰይጣን ስላደረበት ወይም ስለተዋሃደው ከዚያች ሰዓት ጀምሮ ቤተሰቦቹን ጎረቤቶቹንና መንገደኛውን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎችን ከበላ በኋላ አንድ በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣይ ብሎ በሥላሴ በቅዱስ ሚካኤል በቅዱስ ገብርኤል ስም ለመነው። እርሱም ዝም አለው። በመጨረሻም በድንግል ማርያም ስም አለው። ስምዖን የእመቤታችንን ስም በሰማ ጊዜም ወደ ልቡናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም መልሶ ስለ ድንግል ማርያም ውሃ ጠጣይ ብሎ ለመነው። ያን ጊዜ ይህቺስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ውሃው ጉሮሮውን እንኳ ሳያርስለት ጨረስህብኝ ብሎ ነጥቆ ሄደ። በሌላ ቦታም አንድ ገበሬ አግኝቶ ሊበላ ሲል ገበሬው በላየ ሰብእ የምትባል አንተ ነህ ባለው ጊዜ ለካስ አመሌን ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጄ በማይታበል ቃልህ ይህችን ነፍስ ማርልኝ አለችው። ጌታችንም 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራልን አላት። እመቤታችንም በስሜ የተጠማውን ውሃ ጠጥቶ የለምን ብላ ስምዖንን ወይም በላየ ሰብእን አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተውታል። ሁለተኛው ታምር ደግሞ ከብሮ ከኖረ በኋላ ለድህነት በተጋለጠ አንድ ምዕመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከዕለታት አንድ ቀን ከብሬ በኖርሁበት አገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ከአገሩ ወጥቶ ሲሄድ ሰይጣን ያዘነ ሰው መስሎ ድንጋዩን በምትሃት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካደልኝና ይህን ወርቅ እሰጥሃለሁ አለ። ሁሉንም ካደለትና ወርቁን ተቀብሎ ዞር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካደልኝ አለው። ሰውየውም እርሷንስ አልክድም ስላለው በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የማቹን ነፍስ ሊወስዱ ሲሉ መላእክተ ብርሃንም አብረው ቀረቡ። እመቤታችንም ጌታችንን ልጄ ይህችን ነፍስ ማርልኝ አለችው። እርሱም እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራውን
መታሰቢያሽን ያደረገውን እምርልሻለሁ ያልከው ቃል ይታበላልን አለችው። በዚህ ጊዜ እምሬልሻለሁ አላት። ክብር ምስጋና ይግባው። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳን አደረግኩ ባለው መሰረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህም መካከል ከላይ በታምራቱ እንደተመለከትነው አንዱ ለእመቤታችን የሰጠው የአማላጅነት ኪዳን ነው። ማማለድ ማለት ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር ወይም ይቅርታ ማሰጠት ማለት ነው። በዚሁ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ሥልጣን ሳሊ ለነ ቅድስት፣ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የምንከተል ምእመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና፣ በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን ደግሞ አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ምስጢር አብሳሪ ሆኗል። አስቴር የንጉሥ አርጤክስስ ሚስት በመሆኗ በወገኖቿ አይሁድ የታወጀውን ሞት አዋጅ አስለውጣለች። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን እኔን ከጻፍከው መጽሐፍ እባክህ ደምስሰኝ በማለት ለእስራኤላውያን ምሕረትን አሰጥቷል። ስለዚህ ቅድስት ድንግል ማርያም አማላጅነትም እንደ ፀሐይ የበራ ሐቅ ነው። ይህን እውነት ቅዱስ ያሬድ ሲመሰክር ለሕዝብሽ ለወገኖችሽ የኃጢአት ይቅርታን ታሰጪ ዘንድ ዘላለማዊ ሕይወትንም ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ሥልጣንን አግኝተሻል በማለት አመስግኗታል። አባ ጽጌ ድንግልም በመኃልየ ጽጌ ድርሰታቸው የድኅነት ምክንያት ቃል ኪዳንሽ ባይኖር ኖሮ የጥፋት እሳት መርገም ወይም ኃጢአት ባጠፋን ነበር ብለዋል። አባ ሕርያቆስም በቅዳሴው ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን ያይደለ ለተዳደፉት አሳስቢ ሲሉ ይማጸኗታል። ስለዚህም ዘወትር በሥርዓተ ቅዳሴያችን ድኅነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስ የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኝ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንም ያስተሰርይልን ዘንድ በማለት እመቤታችንን እንማጸናታለን። በአጠቃላይ ከመረጥኳቸው ጋር ቃል ኪዳን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደገባ እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ነግሮናል። ቅዱስ ዳዊት የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው፣
በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ ከመውለዷ በፊት በወለደችም ጊዜ ከወለደችም በኋላ ምንጊዜም ድንግል በመሆኗ በሁለቱም ወገን በሐሳብም በገቢርም ድንግል በመሆኗ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ ዓለም ይድን ዘንድ የድነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ ሐሳቦችን ትተን እንደ በላይ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ተራዳይነት አይለየን። አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ስንክሳር ዘወርሃ ግንቦት 16 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚች ቀን ዕውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባሕር አሸዋንም የዝናብ ጠብታን የዘመን ቁጥር ማን ቆጠረ አለ። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ አውጥቼ ምድር እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋሁ፣ ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለግሁ በባሕሩ ውኃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ ደሪ በእስራኤልም ዘንድ ተዋረሽ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞታቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለ መመለስ እንዲህ አለ። ከታጠቡ በኋላ ቆሻሻ መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችን ይቅር በል። መመስገኛህና ማደሪያህ የሆነች አገርህ ኢየሩሳሌምንም ይቅር በል። የቃልህንም በረከት በጽዮንና በልጆቿ ላይ ሙላ። ስለ ሹማምንትና ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ነች። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ አብቡ፣ እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወማል? የፀሐይ ዋይ ሦስተኛውም ተራሮቹን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በሥርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየሁ፣ ፈጣሪውንም አከበረ፣ ብርሃኑ መልካም ነውና የልዑል ሥልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭልጭታው ምድርን ያስፈራታል። አውሎውና ውርጩ ነፋስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል። ስለ ዝናብ ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባሕር ይደርቃል አለ።
አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት 12ቱንም ነገድ እንደወለዳቸው በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላእክት ብርሃን መልኩና ስም አጠራሩ የሆነ አለ፣ ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖና በወርቅ አክሊል እንዳስደነቀው አለ። ሹመቱ 3ኛ የሚሆን የአልዓዛር ልጅ ፊንሐስንም አወደሰ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸው ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰለሞንም በሰላም ወራት እንደነገሰ፣ ኤልያስንም ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልሳንም በዘመኑ ጠላቶች እንዳስደነገጡት 2 ሙታኖችንም እንዳስነሳ፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ፣ ሕዝቅያስንም አገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣ ርኩሰትንና ኃጢአትንም እንዳስወገደ፣ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው፣ ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው፣ ሕዝቅኤልም የእግዚአብሔርን ጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው፣ 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም፣ ሆሴዕና ነህምያንም የወደቀች ቅርጽን አንስተው ጠቃሚ ሥራ እንደሠሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ፣ ስምዖንን በዘመኑ ቤተ መቅደስ እንደታነጸ፣ በሕዝቡ ከምርኮ መመለስም እንደተመሰገነ፣ በመጽሐፉ መጨረሻም በሁሉ ቦታ ታላላቅ ሥራ የሚሠራና ዕድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ዮሐንስ ወንጌላዊ። በዚህችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባህር በመስጠምም ወደ ፈጣሪያቸው እግዚአብሔር እስከ መለሳቸውና የክብር ባለቤት ጌታችን በእጆቹ ላይ የሚያደርገው ታምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። 3ቱ ወንጌላውያን ያስቀሩትን እስከሚፈጽም መንፈስ ቅዱስ አነሳስቶታልና የወልድንም አኗኗሩንና ሰው መሆኑን ዓለም የማይወስነውንም ታምራቱን ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሠራዊት ሥርዓታቸውን አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሰሩ። ዳግመኛም በእስክንድርያ አገር ውስጥ ቤተ ክርስቲያኑ የከበረችበት ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምንዋስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ግንቦት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ ወንጌላዊ፣ ሁለተኛ ቅዱስ ኢያሱ ሲራክ ነቢይና ጠቢብ መጽሐፈ ሲራክን የጻፈ፣ ሦስተኛ ቅድስት እናታችን አስበ ሚካኤል ኢትዮጵያዊት። ወርሃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሦስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅድስ ላሊበላ ወንድም፣ አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አምስተኛ አባ አቡናፍር ገዳማዊ፣
ስድስተኛ አባ ዮሐንስ ወንጌሉ ዘወርቅ። ሰባተኛ አባ ዳንኤል ጻድቅ። በጌታችን በኢየሱስ ክርስቶስ መስቀል አጠገብም እናቱ የእናቱም እህት የቀሌዮጳም ሚስት ማርያም መግደላዊት ማርያምም ቆመው ነበር። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤት ወሰዳት። ዮሐንስ 19 ቁጥር 25። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳት ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ውድ የባህራን ሚዲያ ቤተሰቦች ቻናላችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንድትከታተሉ እያስታወስን ቻናሉን ተባብራችሁ እንድታሳድጉት በአክብሮት እንጠይቃችኋለን። እናመሰግናለን።